ሰላም እንደምን ቆይታችኋል ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኖ ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ እንላለን። ዜና ኢትዮጵያ ዕለቱን የተመለከቱ ጉዳዮችን ይዞ ከእናንተ ጋር ቆይታ ማድረጉን ይቀጥላል። መታሰቢያ ደረጀና ማህሌት ታደለ ዜና ኢትዮጵያን እየመራን ቆይታ እያደረግን እንገኛለን። የኢየሱስ ክርስቶስ የስቅለት መታሰቢያን ታሳቢ ያደረጉ ዘገባዎቻችን አሁንም በዚህ በሁለተኛው ምዕራፍ ይቀጥላሉ። አብራችሁን ሁኑ። አበይት ብለን የያዝነውን ጉዳይ ግን አስቀድመን እንጠቁማችሁ። የኢየሱስ ክርስቶስ ስቅለት በተለያዩ የሃይማኖታዊ ስነ ስርዓቶች እየታሰበ ይገኛል። በዜና ኢትዮጵያ ከዋናው ስቱዲዮ በተጨማሪም በተለያዩ አካባቢዎች ላይ ባልደረቦቻችን ይህንኑ የኢየሱስ ክርስቶስ የስቅለት መታሰቢያ መንፈሳዊ ክዋኔን እየተከታተሉ ይገኛሉ። ምን እየተካሄደ ነው ስለሚለው መረጃ ከነሱ ጋር እንለዋወጣለን። ከዚሁ ከአዲስ አበባ ምንተስኖት ይልማ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ነው የሚገኘው። በቤተክርስቲያኗ ምእመናን በምን መልኩ ዛሬ የስቅለትን ዕለት እያሳለፉ ይገኛሉ የሚለውን ጉዳይ መረጃ ይሰጠናል። ዋለልኝ ታምርን በቀጥታ መስመራችን ላይ ነው የሚገኘው። ከዚሁ ከአዲስ አበባ ሳሊተ ምህረት ቤተክርስቲያን ነው እሱ ደግሞ የሚገኘው። በተመሳሳይ ያለውን መንፈሳዊ ክዋኔ በተመለከተ ምልከታውን ጨምሮ መረጃዎችን የሚያጋራን ይሆናል። ሂሩት እምቢያለም በቀጥታ መስመራችን ላይ ተገኝታለች። እሷ ደግሞ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ነው የምትገኘው። በዚያ ምእመኑ በምን መልኩ እያሳለፉ ነው የሚለውን ጉዳይ በቀጥታ መስመራችን ላይ ተገኝታ መረጃዎችን ታጋራናለች። ከባልደረቦቻችን በተጨማሪ እንግዶችንም ጋብዘናል። በተለያዩ የኢቢሲ ስቱዲዮዎች ውስጥ ከሐዋሳ ስቱዲዮ ፓስተር ጌቱ አያሌው የወንጌላውያን መምህር ናቸው። እሳቸውን አግኝተናል፣ ቆይታ እናደርጋለን። በተመሳሳይ ከባህር ዳር የኢቢሲ ስቱዲዮ ደግሞ አባ ስንታየው ገላው የካቶሊካዊት ቤተክርስቲያን መምህር ናቸው። እሳቸውን እናገኛቸዋለን። ከዚህ ከዋናው ስቱዲዮ መጋቢ ሃይማኖት ምትኩ አበራ አብረውን ተገኝተዋል። ወደ በኋላ ላይ እናገኛቸዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መምህር ናቸው። ከእንግዶቻችን እንዲሁም ደግሞ ከባልደረቦቻችን ጋር ወደ በኋላ ላይ ጊዜ ወስደን ቆይታ እናደርጋለን። አብራችሁን ሁኑ። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ። አማኑኤል እግዚአብሔር ከኛ ጋር ሆነ። ከተለያዩ አካባቢዎች ቀደም ሲል ያስተዋወቅናችሁ ባልደረቦቻችን በቀጥታ መስመር መረጃ ወደሚሰጡበት ጉዳያችን ነው የምንሻገረው። የስቅለት በዓልን በተመለከተ ወደ ያዟቸው መረጃዎች እናልፋለን። ሰላም፣ ፍቅርና ይቅርታ የተሰበከበት የኢየሱስ ክርስቶስ መስቀል የሰው ልጅ ከሞት ወደ ሕይወት ከጨለማ ወደ ብርሃን ያሻገረ ድልድይ መሆኑን የሃይማኖት አባቶች ይናገራሉ። የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጸባዖት ቅድስት ሥላሴ ካቴድራል እየተከበረ ነው የሚገኘው።
ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ምንተስኖት እንደምን ቆይተሃል? አንተ ባለህበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ያለው የስቅለት በዓል በምን መልኩ እየታሰበ ነው? በቤተ መቅደስ ያለው ስነ ስርዓትስ ምን ይመስላል? የተመለከትከውን አጋራን። አመሰግናለሁ። በድጋሚ እንኳን አደረሳችሁ። በአብይ ጾም የመጨረሻው ሳምንት ላይ ነው የምንገኘው፣ ሰሞነ ሕማማት። በዚህ ወቅት ከሚከበሩ ታላላቅ በዓላት መካከል አንዱ የሆነው የስቅለት በዓል ላይ ነው የምንገኘው። ኢየሱስ ክርስቶስ ለሰው ልጆች ሲል በመስቀል ላይ የከፈለውን ዋጋ በማሰብ የሚከበር ታላቅ በዓል ነው የስቅለት በዓል። በመስቀል ላይ ፍቅር ተገልጧል፣ ሰላም ተገልጧል፣ ይቅርታ ተገልጧል። እነዚህን ታላላቅ እውነቶችን የምናከብርበት፣ ለሰው ልጆች ሲል የተገረፈበት፣ የተሰቀለበት፣ ጎኑን በጦር የተወጋበት፣ የሾህ አክሊል የደፋበትና መከራ መስቀልን የተቀበለበትን ዕለት በማሰብ አሁን እኔ እዚህ በሚገኘው በመንበረ ጸባዖት ቅድስት ሥላሴ ካቴድራል በርካታ ምእመናን ተገኝተዋል። እንግዲህ ምእመናንና ማህበረ ካህናቱ በጋራ በመሆን ከሌሊት ጀምሮ ይህንን ታላቅ ስነ ስርዓት እያከናወኑ ነው የሚገኙት። ከቅዱስ ፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት እንዲሁም በርካታ ምእመናን በተገኙበት በዚሁ በቅድስት ሥላሴ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ይህ ታላቅ የስቅለት በዓል እየተከበረ ነው የሚገኘው። ስለዚህ የቤተ መቅደሱ ስርዓት ምን ይመስላል? ከዚህ የስቅለት በዓል የሰው ልጆችስ ያገኙት ነገር ምንድን ነው የሚለውን ነገር ሊነግሩን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስብከተ ወንጌል የሆኑት መምህር ዳዊት ተስፋዬን ጋብዣቸዋለሁ። መምህር እንኳን አደረሰዎት። ለጊዜው እጅግ በጣም አመሰግናለሁ። እንግዲህ ምንድነው እየተከናወነ ያለው ስነ ስርዓት? በዚህ በስቅለት በዓልስ የሰው ልጆች ያገኙት ነገር ምንድን ነው? እሺ፣ አመሰግናለሁ። በመጀመሪያ ሕዝበ ክርስቲያኑ እንኳን ለዚህ ታላቅ በዓል በሰላምና በጤና አምላካችን እግዚአብሔር አደረሰን። እንግዲህ በቤተ ክርስቲያናችን አሁን እየተከናወነ ያለው መጻሕፍተ ኦሪትና ሐዲሳት ነው በዋናነት እየተነበበ ያለው። እንግዲህ በመጀመሪያ አባቶቻችን በቅዱስ ያሬድ የተደገፈ ዜማ አለ። በዜማ መጀመሪያ ለከ ኃይል ላንተ ክብር ምስጋና ይገባል ብለው በስግደት ይጀምሩና ከዛ በመቀጠል መጻሕፍተ ነቢያት ወይ መጻሕፍተ ኦሪት የሙሴ መጻሕፍትን እናነባለን። እነዚህ መጻሕፍቶች ምንድናቸው ነው? ስለ ክርስቶስ ድህነት አዳኝነት፣ ስለ ክርስቶስ መሰቀል የተነገሩት መጻሕፍቶች ላይ እነዛን እናነባለን። በመቀጠል የነቢያት መጻሕፍት በተጨማሪ አሁንም የነ ኢሳይያስ የነ ኤርሚያስ የሌሎችም ነቢያት እናነባለን። አሁንም በነ ኢዮብ በነ ሰሎሞን የተነገሩት የዛሬን ቀን የሚመለከቱ መጻሕፍቶችን እናነባለን። ይህን ካነበብን በኋላ ወደ ሐዲስ ኪዳን እንመጣለን። ወደ ሃይማኖተ አበው እንመጣለን። ከሃይማኖተ አበው በኋላ የእመቤታችን ተአምር የተአምረ ኢየሱስ የሚባል መጽሐፍ ማለት ስለ ጌታችን ኢየሱስ ክርስቶስ ከልደቱ እስከ ዛሬዋ ዕለት ጠንቅቆ የያዘ መጽሐፍ አለ። እሱም ይነበባል። በመጨረሻ ላይ ወደ ወንጌል እንመጣለን ማለት ነው። መዝሙረ ዳዊት 3 መስመር አለች። ያቺ በዜማ በቅዱስ ያሬድ ዜማ እንልና ወደ ወንጌላት እንሄዳለን። በዛሬው ዕለት ከጠዋት ጀምረው የሚነበቡት ወንጌላት 4 ወንጌላውያን በአንድ ጊዜ ይነበባል ማለት ያለማቋረጥ። ማቴዎስ ይነበባል፣ ቀጥሎ ማርቆስ፣ ቀጥሎ ሉቃስ፣ ቀጥሎ ዮሐንስ። ይህንን ካልን በኋላ ደግሞ ጽንዐ ዛቲ የሚባል አለ። ጽንዐ ዛቲ ምንድነው? በዚህ ቀን እየሰገድን የምንጸልየው ጸሎት ማለት ነው። ስለ ሀገር ልመና አለ፣ ስለ ሰላም አለ ውስጡ ሀሳቡ። ካህኑ ይህንን እያነበበ እኛ ደግሞ አቤቱ ይቅር በለን፣ እግዚኦ ተሳሃለነ ማረን፣ ይቅር በለን እያልን እንሰግዳለን። በተለይ አሁን አካባቢ ሰምተ እንደሆነ ቅዱስ ፓትርያርኩ ለመስቀልከ እንሰግድ ለመስቀል እንሰግዳለን እያሉ በዜማ እያሉ ነበረ። ከዛ ቀጥሎ ደግሞ ቀነውን እደዌ ወገሬ አይዛብ ወይ ደግሞ አይሁድ እጄና እግሬን ከነከሩኝ በነብዩ ዳዊት የተነገረው እንደሚከነከር እንደሚወጋ የተነገረው ትንቢት እሱ ነው በዜማ ሲሪስ የነበረ። ሰው ልጆች የተደረገው ነገር ምንድነው? በመስቀሉ ሰው ምንድነው ያገኘው በዚህ ክብረ በዓል? መልካም ነው። ቅድም አንተም ገልጸዋል። ዓለም በዚህ ቀን ያገኘችው ሰላም ነው። ሰላም ሲባል አዳም ከበደለ በኋላ እግዚአብሔርና ሰውና መላእክት ሰው ከራሱ ከሰውነቱ ስጋና ነፍስም ተጣልተው ነበረ። እነዚህ ነገሮች ሰላም ያገኙ ሰውና እግዚአብሔር የታረቀ ሰውና መላእክት የታረቁት ሰው ከራሱ ከስጋና ነፍስ የተስማሙለት በዛሬው ዕለት ነው። ዓለም ሰላምን ያገኘች እፎይታን ያገኘች በዛሬው ነው። እንግዲህ 9 በዓላት አሉት። ሁላችን እንደምናውቃቸው የየታ የሐዲስ ኪዳን በዓላት የሚባሉት ከሁሉ ትልቁ በዓል ግን የዛሬ ነው። ለምን? የሰው ልጅ ሰላም ያገኘበት ከእግዚአብሔር ጋር የታረቀበት ፍጹም ድህነትን ያገኘበት ቀን ስለሆነ ይሄ ዕለተ ዓርብ ከ8ቱ ቀናት በተለይ ደግሞ ይህ ትልቅ በዓል ነው። ይህ በዓል ግን እንዴት እናከብረዋለን ከተባለ ሌሎች በዓላት በዝማሬ በመዝሙር በሌላ በተለያየ የምናከብራቸው፣ ይህ ቀን ግን የምናከብረው በመስገድ
ለእግዚአብሔር ስርዓት አምልኮን በመፈጸምና እየሰገድን የምናከብረው በዓል ነው። መምህር ዳዊት ተስፋዬ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። እኔም በዓሉ መልካም በዓል ያድርግልን። ከዚህ አጋጣሚ እንግዲህ ምእመናን በዓላት እየመጡ ነው። በተለይ በፋሲካ ነዳያንን እንድናስብ ከነሱ ጋራ በዓላችን እንድናከብር ከነሱ ጋራ ሆነን ተካፍለን በልተን በዓሉን እንድናከብር መልእክቴ ነው። እግዚአብሔር ይስጥልኝ። በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ የስቅለት በዓል በደመቀ ሁኔታ እየተከበረ ነው የሚገኘው። አሁን የ6 ሰዓት የስግደት ስነ ስርዓት እንግዲህ ግብረ ሕማማቱ እየተነበበ ምእመናኑ ያንን ተሰጥኦ እየተቀበሉ በደመቀ ሁኔታ በቤተ መቅደሱና ከቤተ መቅደሱ ውጪ የስቅለት በዓል እየተከበረ ነው የሚገኘው። በቀጣይ የሚኖሩ ሁነቶችንም እንደዚሁ እየተከታተልን በምሽት የዜና ወጃችንም ወደ እናንተ ወደ ተመልካቾቻችን የምናደርስ ነው የሚሆነው። ለጊዜው ግን ያለው መረጃ ይህን ይመስላል። አመሰግናለን። ምን ተስኖት ለመረጃ መልካም ጊዜ ይሁንልህ። በዚሁ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ያለው የኢየሱስ ክርስቶስ የስቅለት መታሰቢያ አከባበር ምን እንደሚመስል በተንቀሳቃሽ ምስል እናጋራችሁ። ላይሶን ማሰያዝና እግዚኦ ለእለ ይገፉኒ ጽብኦሙ አምላክ ይደሉ ዘማህየዊ ይደለመዮ ለእበዮ ይደለዘዙ የኢየሱስ ክርስቶስን ስቅለት በስግደትና በጸሎት እያሰቡ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ተናገሩ። ምእመኑ ለትንሣኤው አቅመ ደካሞችን በማገዝ በክርስቲያናዊ ሕይወትም ሊያሳልፍ ይገባል ብለዋል። አስተያየቶቻቸውን ተከታትለን እንመለሳለን። በተለይ ደግሞ በዚህ በስቅለት ዕለት ቤተክርስቲያናችን ሙሉ ቀን የሕማሙን ነገር እያሰበች ትውላለች። ከጠዋት ከማለዳው አንስቶ ኢየሱስ ክርስቶስ መያዙን አስባ ከዛ ቀጥሎ ፍርድ አደባባይ ላይ ለፍርድ መቆሙን ትዘክራለች። ጠዋት በነግህ ከዚ 3 ሰዓት ላይ ልክ እንደዚሁ ከዚ 6 ሰዓት ስቅለቱን ከዛ በኋላ ደግሞ ሞቱን በ9 ሰዓት ላይ ቤተክርስቲያናችን ታስባለች። እሱን እያሰብን ከቅዱሳት መጻሕፍት ንባባት እያነበብን የኪርያላይሶን ስግደት እየሰገድን ምሕረት ይቅርታን እግዚአብሔር አምላካችን እንዲሰጠን እየተማጸን እንገኛለን። ሁላችንም ሕዝበ ክርስቲያኖች ሐዘኑን የምናስብበት በቤተ ክርስቲያን ተሰብስበን በጸሎት በስግደት አምላካችን የወረደውን የወጣውን የወረደበትን የመከራውን ነገር ሁሉ እያሰብን በቤተ ክርስቲያን ተሰብስበን ከቤተሰቦቻችን ጋር የምናስብበት ወቅት ነውና በዛ መልኩ ነው እኔ እያሳለፍኩ ያለሁት። እግዚአብሔር ዓለምን ከፈጠረበት ዓለምን ያዳነበት ጥበቡ ይበልጣል ይባላል። ያዳነበት ቀን ደግሞ ዛሬ ነው። ያ ማለት ሁሉን ማድረግ ሲችል ሁሉን መሆን ሲችል በዝምታ ብዙ ዋጋ ነው የተከፈለልን። ስለዚህ በአዳም ጊዜ የተጻፈው የዕዳ ደብዳቤያችን የተቀደደበት ዕለት ነው። በጣም ብዙ በአይምሯችን ማሰብ የማንችለውን መከራ ክርስቶስ ያሳለፈበት ቀን ነው። ስለዚህ እኛም እሱን መከራውን እያሰብን አሁን እየተነበበ ያለውንም ከሰማችሁት ፈታዊ ዘየማንን በመንግስት በመጣ ጊዜ አስበን እያልን እኛም እንደሱ እየጸለየን እየሰገድን ጊዜውን እያሳለፍን እንገኛለን። እጅግ በጣም ትልቅ ሚስጥር ያለበት ቀን ነው ስቅለት። ኢየሱስ ክርስቶስ የከፈለው ለሰው ልጆች አንድ መሆንን ነው ያስተማረው። እኛም ደግሞ በመካከላችን ያለውን መለያየት፣ ያለውን ተንኮል፣ ያለውን ሴራ
ወደ ኋላ ትተን በሰላም በፍቅር በአንድ ሆነን ወንድማማች እህትማማች ሆነን እንድንኖር በዓሉን መጪውን በዓል ደግሞ እንድናከብር መልእክቴን ማስተላለፍ ፈልጋለሁ። ክርስትና ተግባራዊ ሕይወት ነው እንጂ እውቀት ብቻ አይደለም። በሕይወታችን የምንተረጉመው ስራ ያስፈልገናል። ያ ስራ ምንድነው? የወደቁትን ማንሳት፣ ያዘኑትን ማበርታት፣ እነዚህን ወገኖቻችን በማሰብ በተለይ በዓላት ብቻ እየጠበቁ መርዳት ሳይሆን በዓላት ውጭም ፕራክቲካሊ የሆነ ክርስትና ተግባራዊ የሆነ ክርስትና ለመሆን መትጋት ይኖርብናል። ከኛ በታች ያሉ ሰዎችን በጋራ በመሆን እንደው ለኛ ብቻ ይሆን ሳንል ያገኘነውን ነገር አነሰ በዛ ሳንል በጋራ ተካፍለን ካሉ በዙሪያችን ካሉ ወገኖቻችን ጋራ እነሱን እያስታወስነ በዓሉን የጋራ ብናደርግ እሱን ነገር ማድረግ አለብን። በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ጋር የምናደርገውን ቆይታ ደግሞ አሁን እንቀጥላለን። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ መርሃ ግብሮች እየታሰበ ይገኛል። በዓሉ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የእምነቱ ተከታዮች በተገኙበት በጸሎትና በስግደት ነው እየታሰበ የሚገኘው። የበዓሉ ድባብ ምን ይመስላል የሚለውን ደግሞ በስፍራው የምትገኘው ባልደረባችን ሂሩት እምቢያለ ልታስቃኘን በቀጥታ መስመራችን ላይ ተገኝታለች። ሂሩት ድጋሚ ተገናኝተናል። እንዴት ቆይተሻል? አሁን በምትገኝበት በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የስቅለት በዓል መታሰቢያ ምን መልክ አለው? በምን መልኩ እየተከበረ ነው? አመሰግናለሁ። እንግዲህ ቀደም ሲል እናንተም እንዳነሳችሁት በዛሬው ዕለት በመላው የክርስትና እምነት ተከታዮች ዘንድ የስቅለት በዓል በተለያዩ ሃይማኖታዊ ኩነቶች እየተከበረ ይገኛል። እኔ አሁን በሚገኝበት በዚህ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያንም በተለያዩ ሃይማኖታዊ ኩነቶች እየተከበረ ነው የሚገኘው። እንግዲህ በዚህ ሰዓት ምእመናኑ በጋራ በመሆን በጾም በጸሎትና በስግደት በዓሉን እያሰቡትና እያከበሩትም ይገኛሉ። እንግዲህ እንደሚታወቀው ኢየሱስ ክርስቶስ ለሰው ልጆች ኃጢአትን ለማጽናት በማሰብ በቀራኒዮ የተሰቀለበት ዕለትን በማሰብ ነው ይሄ በዓል እየተከበረ የሚገኘውና በተለይም አዳም የፈጸመውን ኃጢአትና ለሰው ልጆች ኃጢአት ለማጽዳት ሲል ነው ኢየሱስ ክርስቶስ በዚህ ዕለት በቀራኒዮ ስቅላት የሚፈጸመው። ይሁን እንጂ በስቅላት ላይም ሆኖ ኢየሱስ ክርስቶስ የሰቀሉትን አይሁዳውያንን የሚሰሩትን አያውቁምና ይቅር በላቸው በማለት ይቅርታንና ምሕረትን ትህትና አስተምሯል። ይህንኑ መሰረት በማድረግም እንግዲህ እኛም ያነጋገርናቸው የሃይማኖት አባቶችና ምእመናንም ይቅር መባባል መደጋገፍና መከባበር ከኛ ይጠበቃል ሲሉም ገልጸዋል። ኢየሱስ ክርስቶስ እንግዲህ ለዓለም ሁሉ ቤዛ መሆኑን ተከትሎ የሰው ልጆችም ይህንን ምግባር በመከተል ይቅር ባይነትን መከባበርንና መዋደድን ማስፋት አለባቸው በማለትም ሀሳባቸውን ሲያነሱ ነበረ። እኔ አሁን ባለሁበት በዚህ በልደታ ማርያም ካቶሊክ ቤተክርስቲያንም ሃይማኖታዊ ስርዓቱ በድምቀት እየተከበረ ነው የሚገኘው። እንግዲህ አሁን ላይ የስግደት ስርዓቱ እየተከናወነ ነው የሚገኘው። ቀደም ሲል እንደገለጽ ነው እንግዲህ ከማለዳው ጀምሮ ነው ይሄ መርሃ ግብር መከናወን የጀመረው። ቀኑ ሙሉ የሚቀጥልም ይሆናል። እኛም ተጨማሪ መረጃዎችንም ተከታይ በኋላ የምናደርሳችሁ ይሆናል። ለሰዓቱ የያዝኳቸው መረጃዎች ግን እነዚህን ይመስላሉ። እናመሰግናለን ሂሩት፣ መልካም ጊዜ። የኢየሱስ ክርስቶስ ስቅለት በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን በምን መልኩ እየታሰበ ነው የሚለውን ደግሞ ከተከታዩ ተንቀሳቃሽ ምስል እንመለከታለን። የኢትዮጵያ ካቶሊካዊት ቤተክርስቲያን አማኞችና የሃይማኖት አባቶች የኢየሱስ ክርስቶስ ስቅለቱ ሲታሰብ እርስ በርስ በመረዳዳት እንዲሁም ደግሞ በመተጋገዝ ሊሆን እንደሚገባ አስተያየታቸውን ለኢትዮጵያ ቴሌቪዥን ሰጥተዋል።
እንከታተል። ከሰኞ ጀምሮ ስንዘጋጅ የቆየንበትን የስግደት ቀን ነው ዛሬ የምንፈጽመው። እንግዲህ ከጠዋት ጀምሮ ከነግህ ጀምሮ ጸሎቱን እያደረግን ነው። በዛን ጊዜ የተደረገውን እያስታወስን የጌታን መከራና ሕማማት እናስባለን። በጸሎት በስግደት እናከብራለን። ስፔሻሊ ከሐሙስ ጀምሮ የተለያዩ ስርዓቶች አሉ። ትላንት እንዳያችሁት የእግር አጠባ ፕሮግራም ነበረ። ከዛ በተጨማሪ ቅባ ቅዱሶች የሚባረኩበት ጌታችን ኢየሱስ ክርስቶስ ቅዱስ ቁርባንን የሰራበት ቀን ተብሎ የሚታሰቡ ቀን ነው ትላንትና። እሱን አክብረናል። ዛሬ ደግሞ የክርስቶስን ሕማሙን፣ ችንካሩን፣ ግርፋቱን ሁሉ ነገር የምናስታውስበት እያሰብን ጌታዊ ይቅር በለን ማረን እያለን በጾም በጸሎት በስግደት የምናሳልፍበት ቀን ነው። በስግደት በጸሎት መዝሙረ ዳዊትን በመድገም የተቸገሩትን ወገኖቻችንን በማሰብ በጾም በጸሎት እንገኛለን። የክርስቶስ ቃሉም እንደሚለው እኔ እንደወደድኳችሁ እናንተም እርስ በርስ ተዋደዱ ነው የሚለው። ስለዚህ ለዚህ ለሕማማት ሳምንት ብቻ ሳይሆን ሁልጊዜ መዋደድ በፍቅር መኖር አለብን። ኢየሱስ ክርስቶስ እንግዲህ እስከ ሞት፣ እስከ ደም ማፍሰስ፣ እስከ ሞት፣ እስከ መገረፍ በጣም ብዙ ዋጋ ከፍሎልን ነው እኛ እዚህ ያለ ነው። ለመቆማችን ምክንያት የእሱ መሞት የእሱ ደም ማፍሰስ ነውና እኛ ደግሞ እርስ በርሳችን ይቅር የማንባባልበት ምንም ምክንያት ሊኖረን አይችልም። ኢየሱስ ክርስቶስ ደግሞ አምላክ እያለ እሱ ደግሞ መስቀል ላይ ተቸንክሮ ተሰቅሎ የሾህ አክሊል ደፍቶ ደሙን እያፈሰሰ ተጠምቶም ተቸግሮ ጸሎት ያደረገው ለዛ ለሚያሰቃዩት ሰዎች ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የተቸገሩትን ወገኖቻችንን ካለን እያካፈልን ከምንበላው ከምንለብሰው ከሌለን በማገዝ በቃ ካለን ላይ በማካፈል እኛ ደስ ብሎን እንደምናከብረው ሌሎቹም ደግሞ ደስ ብሏቸው የተቸገሩት እንዲያከብሩ ባለን መጠን ማገዝ አለብን። እናግዛለንም ጭምር ደግሞ በትንሣኤው ደግሞ ተስፋ አለ። ተስፋችን ምንድን ነው? እሱ ራሱ ጌታችን መድኃኒታችን ክርስቶስ ነው። ሞትን ድል የነሳ ሰይጣንን ያሰረ ክፋትን ያስወገደ አምላክ እሱ የሁላችን ጌታ ነው። ስለዚህ በዛ በማመን ነው እንግዲህ ለተቸገሩት እኛም አለንላችሁ በማለት ያለንን ማካፈል በትንሣኤ ጊዜ ለክርስቲያኖች ግድ ይላል። ዕለተ አርብ የስቅለት ቀን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለባት የሰው ልጆች ከዲያብሎስ አገዛዝ ነፃ የወጣባት ዕለት እንደሆነች ይታመናል። ለዚህም የድህነት ቀን ወይም ደግሞ መልካም አርብ ትባላለች። በዚች ልዩ ቀን ደግሞ ሕዝበ ክርስቲያኑ በቤተ ክርስቲያን ተገኝቶ በጾም በጸሎትና በስግደት ያሳልፋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ዋለልኝ ታምር በቀጥታ መስመር ላይ ነው የሚገኘው። ዋለልኝ እንደምን ቆይተሃል? በድጋሚ ነው የተገናኘ ነው። አንተ ያለኸው በአዲስ አበባ ሳሊተ ምሕረት ቤተክርስቲያን ነው እና በዚያ ያለው የስቅለት በዓል መታሰቢያ በምን መልኩ እየተከናወነ ነው? የተመለከትከውን ጨምረህ አጋራን። መልካም ማህሌትና መታሰቢያ እንግዲህ በዚህ በአዲስ አበባ ሲኤምሲ አካባቢ በምትገኘው ቤተክርስቲያን ሳሊተ ምሕረት በምትባል ቤተክርስቲያን ቅጥር ግቢ ውስጥ ነው ያለነው። በዚህ ከጧት ጀምሮ ያለውን የዕለተ ስቅለትን ስነ ስርዓት እየተከታተልን ነው የሚገኘው። እንግዲህ ቀደም ብሎ እንዳላችሁት በዕለተ አርብ በተለይም ደግሞ በክርስቲያን በቅድስት ቤተክርስቲያን በልዩ ሁኔታ ትከበራለች። በተለይም የስቅለት በዓል በተለያዩ ክንውኖች ነው በዚህ በቤተ ክርስቲያን እየተከበረ የሚገኘው። በተለይ ህዝበ ምእመኑ እና ካህናትና ዲያቆናት እንዲሁም ሊቃውንት በቤተ ክርስቲያን ውስጥ ያለውን አገልግሎት እየፈጸሙ ሲሆን በውጭም በውስጥም ደግሞ እንዲሁ ህዝበ ክርስቲያኑ ህፃናት፣ ወጣቶች፣ እናቶችና አባቶች አንድ ላይ ተሰብስበው ዕለቱን በስግደት በጸሎትና በጾም ነው እያሳለፉት የሚገኙት። ይህ በዓል እንግዲህ ቀደም ብሎ እንደተነገረው በልዩ ሁኔታ ነው የሚከበረው። ምክንያቱም በዚህ ዕለት አዳም አባታችን ዕፀ በለስን በልቶ ከገነት የተባረረበትን እና እንዲሁም ደግሞ በዚህ ዕለት ከዲያብሎስ ነፃ የሆነበት ዕለት በመሆኑ
የድህነት ቀን ወይም ደግሞ ጉድ ፍራይዳይ ወይም ደግሞ መልካም አርብ ተብላ ትከበራለች። ዕለተ አርብ በዚህ ቀን እንግዲህ በዚህ በቤተ ክርስቲያን የተለያዩ ስርዓቶች እየተከናወኑ ነው የሚገኙት። በዝማሬም እየተከበረ ይገኛል። በመናባባት ይደረጋሉ። ህዝበ ክርስቲያኑ በኃይለኛው እየሰገደ ነው የሚገኘው። እንዲሁም በተለይ ደግሞ ይህ ሳሊተ ምሕረት ቤተክርስቲያን ከሌሎቹ ቤተክርስቲያናት አንጻር ሰፋ ያለ ቦታ በመኖሩ በርከት ያለ ህዝበ ክርስቲያን ተገኝቶ በስርዓተ ስግደቱን እየፈጸመ ነው የሚገኘው ማለት ነው። እንግዲህ ይህ ስርዓት እስከ ምሽቱ 12 ሰዓት ድረስ የሚቀጥል ሲሆን እስከዛው ድረስ ያሉትን ክንውኖችም እኛ እየተከታተልን የህዝቡንም ሀሳብ እያቀረብን ለተመልካቾች የምናደርስ ይሆናል። ማህሌት መልካም ዋለልኝ፣ እናመሰግናለን። ጥሩ ጊዜ ይሆነልህ። እንቀጥላለን። አሁንም በተመሳሳይ በኢትዮጵያ ወንጌላዊት ቤተክርስቲያን በመካነ ኢየሱስ 5 ኪሎ ማህበረ ምእመናን የኢየሱስ ክርስቶስ የስቅለት መታሰቢያ መርሃ ግብር እየተከናወነ ይገኛል። በዚህ ፕሮግራም ላይ የቤተ ክርስቲያኖች አገልጋዮች እንዲሁም ማህበረ ምእመናን የተገኙ ሲሆን አማኞች ዝቅ ማለት እንዲሁም ደግሞ ፍቅርን ከኢየሱስ ክርስቶስ መማር እንዳለባቸው ተገልጿል። በዚያ የሚገኘው ባልደረባችን እድሉ ፈቀደ ደግሞ ምልከታውን አካቶ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ተገኝቷል። እድሉ እንዴት ቆይተሃል? በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበረ ምእመናን የኢየሱስ ክርስቶስ የስቅለት መታሰቢያ በምን መልኩ እየተከናወነ ይገኛል? አመሰግናለሁ መታሰቢያ። በድጋሚ እንግዲህ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በ5 ኪሎ ቅጥር ግቢ እንገኛለን። በዚህ ስፍራ እንግዲህ የኢየሱስ ክርስቶስ ስቅለትን በዓልን አስመልክተው የተለያዩ መርሃ ግብሮች ተከናውኗል ማለት ነው። በዚህ መርሃ ግብር ቃለ እግዚአብሔር፣ የጸሎት እንደዚሁም የመዝሙር መርሃ ግብሮች ነበሩ። በዚህ ስፍራ የቤተክርስቲያኒቱን ምእመናንና እንደዚሁም ግብዣ የተደረገላቸው አገልጋዮችን ጨምሮ በዚህ ስፍራ ተገኝተው መርሃ ግብሩን አከናውኗል። በመርሃ ግብሩ እንግዲህ በጠቀስኳቸው የአገልግሎት ዘርፎች የኢየሱስ ክርስቶስ ስቅለትን የሚያስታውሱ የሚያመለክቱ ቃለ እግዚአብሔር፣ መዝሙርና ጸሎት እንደዚሁም ለሕዝቡ የቀረበበት መርሃ ግብር ነው። በዚህ መርሃ ግብር ላይ ኢየሱስ ክርስቶስ ለሰው ልጆች የከፈለበት ዋጋ በስፋት የተነሳበት ነው። በዚህም ደግሞ ሕዝበ ክርስቲያኑ የወንጌል አማኙ ደግሞ ከዚህ በመማር ሌሎች የመኖርን ትህትናን፣ ፍቅርን መማር እንዳለባቸውና እንደዚሁም ደግሞ የጽድቅን መንገድ መምረጥ እንዳለባቸውም ተነስቷል ማለት ነው። በአጠቃላይ የነበረው መርሃ ግብር እንግዲህ 4 ሰዓት አካባቢ ነው የጀመረው። አሁን ተጠናቋል። በዚህ አጠገቤ ደግሞ አቡ ታዬ ይገኛሉ። አቡ ታዬ የአዲስ አበባ መካነ ኢየሱስ ፕሬዝዳንት ናቸው። ከሳቸው ጋር አነስተኛ ቆይታ አድርጋለሁ። አቡ ታዬ ስለ ጊዜው ከልብ አድርጌ አመሰግናለሁ። ዛሬ በዚህ በ5 ኪሎ መካነ ኢየሱስ የነበረው የኢየሱስ ክርስቶስ የስቅለት በዓል መታሰቢያ በዓል አጠቃላይ ድባቡ ምን ይመስል ነበረ? እንደዚሁም ደግሞ የወንጌል አማኙስ ከኢየሱስ ክርስቶስ ትህትና፣ ፍቅር ምንድነው መማር ያለበት? አሁን እንደተናገርከው የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ ተከብሯል እና የእግዚአብሔርን ቃል በማንበብ በጸሎት፣ በመዝሙር ይህን በተመለከተ በጽሞና መንፈስ ሆነን እኛ ከዚህ ምንድን ነው የምንማረው በሚል ሀሳብ የጌታ የኢየሱስ ክርስቶስ ተከታዮች እስከሆን ድረስ አጠገባችን ላለው ለወንድማችን ለእህታችን ሊኖረን የሚገባው መልካም አስተሳሰብ ልክ ኢየሱስ ክርስቶስ ሊያስብ እንደሚችለው ወይም ኢየሱስ ክርስቶስ በዚህ ዘመን ቢኖር ሊያደርገው የሚችለውን ነገር ከእኛ እንደሚጠበቅ ይሄንን እያሰብን ነበርና የተከፈለው ዋጋ እኛን ለማዳን እሱ ጻድቅ ሆኖ ሳለ ምንም ክፋት ሳይገኝበት ኃጢአት ሳይገኝበት ይህን ሁሉ ዋጋ የከፈለው ስለኛ ስለሆነ እኛ ደግሞ የእሱን አርአያ ተከትለን መልካም ነገሮችን አጠገባችን ላለው ለወንድማችን ለእህታችን ማድረግ እንዳለብን እርስ በርሳችን ባለን ሁኔታ ደግሞ ያዘንበት ሰው ቢኖር ይቅርታ መስጠትና መቀበል ይሄ አንደኛው ዋና ነገር እንደሆነ አውቀን አጠገባችን ላለው ሰው ፍቅርን ማሳየት እንዳለብን እና ይህን የመሳሰሉ ነገሮች በእግዚአብሔር ቃል ስንመከር ቆይተናል። አቡ ታዬ ስለ መረጃውና ስለ ማብራሪያው ከልብ አድርጌ አመሰግናለሁ።
ውድ ተመልካቾቻችን እንግዲህ እንደተመለከታችሁት በ5 ኪሎ ማህበረ ምእመናን መካነ ኢየሱስ የነበረን ቆይታ ይህን ይመስል ነበር። በተነሳው በመርሃ ግብሩ ላይ በተለይም ደግሞ ኢየሱስ ክርስቶስ ዛሬ መሰቀሉ በሕዝበ ክርስቲያኑ የሚያሳዝን ታሪክ ቢሆንም ግን ኢየሱስ ክርስቶስ በ3ኛው ቀን ሞትን ድል አድርጎ መነሳቱም ተነስቷል። በዚህም ደግሞ ሕዝበ ክርስቲያኑ በተለያዩ ሁኔታ ውስጥ ቢሆንም እንኳን ድል መንሳትን ከዚህ መማር እንዳለበትም የተነሳበት መርሃ ግብር ነው ማለት ይቻላል። አመሰግናለሁ። እናመሰግናለን እድሉ። መልካም ጊዜ። የኢየሱስ ክርስቶስ ስቅለት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበረ ምእመናን በምን መልኩ ታስቦ ዋለ የሚለውን ደግሞ ከተከታዩ ተንቀሳቃሽ ምስል እንመልከት። የኢየሱስ ክርስቶስን የስቅለት መታሰቢያ ስናስብ ኢየሱስ ክርስቶስ ለሰው ልጆች ብሎ የተቀበለውን መከራ በማሰብ የተቸገሩ ወገኖችን በመርዳትና እርስ በርስ ይቅር በመባባል መሆን እንዳለበት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና የኢትዮጵያ ወንጌል አማኞች ገለጹ። አስተያየቶቻቸውን እንደሚከተለው እናቀርበዋለን። እግዚአብሔር አንድያ ልጁን ለዓለም እንዲሁ ፈቅዶ ሰጠ። ትልቅ ቸርነት ነው ይሄ። ሊደረግ የማይችል ቸርነት። ስለዚህ ለኛ ቸርነትን ለእርስ በርሳችን እናደርግ ዘንድ ያስታውሰናል። ቸርነት የምናደርገው በበዓል ጊዜ ብቻ አይደለም። ሁል ጊዜ በችግር ላሉት ኑሮ ለጎደላቸው፣ ሕይወት ለከበዳቸው ቸርነትን እናደርግላቸው ዘንድ ኃላፊነት አለብን እንደ ክርስቲያኖች። ሁለተኛ ደግሞ ሁል ጊዜ ይቅር እንዳልን እንድንኖር ያስታውሰናል። ለሰው ልጆች ድነት ክርስቶስ መከራ የተቀበለበት የተሰቀለበት እና የሰው ልጆችን ከመከራ ለማዳን መስዋዕት የሆነበት ዕለት በመሆኑ በዚህ ምክንያት እንግዲህ ይሄን በዓል የህዝቦች እንደ ደስታም ቀን እንደሆነ አስባለሁ። የጌታን ኢየሱስ ክርስቶስን ስቅለት በአክብሮት በማክበር እንደገናም ደግሞ የተቸገሩትን በመርዳት የታመሙትን በመጠየቅ ያዘኑትን በማጽናናት በዛ መልኩ ነው የምናሳልፈው። እዚህ አማኞች ሁልጊዜ የስቅለቱን በዓል ሲያስቡ ሰዎች ልዩነታቸውን አጥብበው እርስ በርስ እንዲተሳሰቡ የክርስቶስ ምን ያህል እንደወደደን አስበው ሌላውን ወንድማቸውን እህታቸውን ሊወዱ እንደሚገባቸው ከባልንጀራቸው ጋር ያላቸውን ነገር ማስተካከል እንዳለባቸው ይቅርታ መስጠት ካለባቸው ይቅርታ መስጠት እንዳለባቸው ይህን ላሳስብ እወዳለሁ። ይህንን በዓል በምታከብሩበት ጊዜ ለእርስ በርሳችሁ አስቡ፣ ቸርነት ተደራረጉ፣ በጽድቅ ተፈላለጉ። የተጣሉ ግለሰቦች፣ ቤተሰቦች ካሉ በዚህ ጊዜ ለመታረቅ እድል ይሁንላችሁ ላለሁኝ።
እንቀጥላለን ተመልካቾቻችን። የክርስትና እምነት ተከታዮች የኢየሱስ ክርስቶስን ስቅለት በተለያዩ ሃይማኖታዊ ስነ ስርዓቶች እያከበሩት ነው የሚገኙት። በባህር ዳር ከተማም በዓሉ በኦርቶዶክስ አማኞች ዘንድ በአብያተ ክርስቲያናት እየተከበረ ይገኛል። ስነ ስርዓቱን እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። ተጨማሪ መረጃ ያጋራናል። ሳሙኤል እንደምን ቆይተሃል? በድጋሚ ነው የተገናኘ ነውና አሁን ላይ የኢየሱስ ክርስቶስ የስቅለት በዓል ያለው አከባበር ምን ይመስላል? እየተካሄዱ ያሉ ሃይማኖታዊ ስነ ስርዓቶችስ ምንድን ናቸው? አመሰግናለሁ። እንግዲህ አንቺም ቀደም ሲል እንደገለጽሽው በተለይ በክርስትና እምነት ተከታዮች ዘንድ የስቅለት በዓል እንግዲህ በተለያዩ አብያተ ክርስቲያናት እየተከበረ ይገኛል። እንግዲህ ከሰሞነ ሕማማት ጀምሮ በተለይም ደግሞ የኢየሱስ ክርስቶስን መከራና ስቃይ ለሰው ልጅ ሲል የከፈለው መስዋዕትነትና መከራና ስቃይ በማሰብ እንግዲህ በጾም በስግደትና በጸሎት ሳምንቱ ሙሉ ምእመኑ ወደ የቤተ ክርስቲያኑ እያቀናና እያሳለፈ ሲያሳልፈው ሰንብቷል። እንግዲህ ዛሬ ደግሞ በተለይ አርብ ዕለት ላይ እንገኛለን። አርብ ደግሞ ኢየሱስ ክርስቶስ የተሰቀለበት መከራና ስቃይ የፈጸመበት እንዲሁም ደግሞ መከራና ስቃይ የተሸከመበት ዕለት እንደመሆኑ መጠን እንግዲህ ከወትሮ በተለየ ከባለፉት ቀናት በተለየ መልኩ በዛሬው ዕለት ምእመኑ በቤተ ክርስቲያን ተሰባስቦ በመጸለይ እያሳለፈ ይገኛል። እኛም እንግዲህ በባህር ዳር ከተማ በፈለገ ገነት ቅዱስ ጊዮርጊስ ካቴድራል ላይ ተገኝተናል። በተለይ እንግዲህ በዚህ ቅጥር ግቢ ውስጥ በተለይ ከጠዋቱ ጀምሮ ምእመኑ ተሰባስቦ እየጸለየ እንዲሁም ደግሞ እየጸለየ እየሰገደ ይገኛል ማለት ነው። እንግዲህ እኛም ከጠዋቱ ጀምረን ይህን እውነት እየተከታተልና ስነ ስርዓቱን እየተከታተልን ቆይተናል። በተለይም ደግሞ ምእመኑ ከአባቶች ጋር በአባቶች መሪነት በጾም በጸሎት እያሳለፈ ይገኛል። እንግዲህ ከህፃናት ጀምሮ ሃይማኖቱ በሚፈቅደው መሰረት በጾም በጸሎት እንዲሁም ደግሞ በእምነቱ አስተምሮ መሰረት በተለይም ደግሞ በቤተክርስቲያኗ የተለያዩ መጽሐፍት እየተነበቡ በጋራ እየተጸለየና እየተሰገደ ይገኛል ማለት ነው። እንግዲህ አስተምሮ እንደሚገልጸውም በተለይም ደግሞ አስተምሮ እንደሚያሳየው ኢየሱስ ክርስቶስ በተለይ በዕለተ አርብ ብዙ መከራና ስቃይ ተሸክሟል፣ ተገርፏል። 6666 ጊዜ ተገርፏል። ከዛ በላይም ቆስሏል። እንዲሁም በ6 ሰዓት ተሰቅሎ 9 ሰዓት ላይ ህይወቱ አልፏል ማለት ነው። እንግዲህ ይህን በማሰብ ይህን የሚያስታውሱ ይህን የሚያስቡ የተለያዩ ጸሎት ስነ ስርዓትም እየተካሄደ ይገኛል ማለት ነው። እንግዲህ በየመሃሉም በተለይም የስቅለት አንድምታ ሃይማኖታዊ አንድምታ ኢየሱስ ክርስቶስ ለምን ተሰቀለ፣ ኢየሱስ ክርስቶስ የሰው ልጅ ለማዳን ሲል የተሰቀለበት ሚስጥርና እንዲሁም ደግሞ ሃይማኖታዊ አንድምታው በስብከተ ወንጌል አማካኝነት እንግዲህ በየመሃሉ ከጸሎትና ከስግደቱ ባሻገርም በየመሃሉ የስብከተ ወንጌል እየተሰጠበት ያለበት ሁኔታ አለ። እኛም እንግዲህ በዚሁ ቅጥር ግቢ ውስጥ የሚገኙ የተለያዩ ምእመናንን የበዓሉ ታዳሚያንን በዚሁ ለማናገር ሞክረን ነበር። በተለይ ኢየሱስ ክርስቶስ እንግዲህ በትናንትናው ዕለት ማለትም በጸሎተ ሐሙስ የሐዋርያትን እግር ዝቅ ብሎ በማጠብ ትህትናን አስተማረን። በዕለተ አርብ ደግሞ በተለይም ደግሞ የሰው ልጅን የዕዳ ደብዳቤ ሊቀድ የ5500 መከራን ዘመን ወደ ሰላም ሊመልስ በተለይ በመስቀል ተሰቀለ፣ ተወገረ፣ እንዲሁም ደግሞ ሰውነቱን ቆሰለ። ይህ ሁሉ የሆነው ለሰው ልጅ ማዳን ሲል ነውና እንዲሁ እኛም ከኢየሱስ ክርስቶስ በተለይም ደግሞ የአንድን ሰው ለሌላ ሰው ለመዳን ለአንድ ሰው ለሌላ ሰው መዳን መስዋዕትነትን ከመሆን አኳያ መማር እንደሚገባና እኛም በተለይም ደግሞ በህይወት ባለን ቁጥር ሁሉ ይህንን መፈጸም እንደሚገባን ሀሳባቸውን ያጋሩበት ሁኔታ አለ። እንግዲህ የዛሬ ዕለተ አርብ የስቅለት በዓል አከባበር ይህን ይመስላል። እናመሰግናለን ሳሙኤል ለመረጃ። ጥሩ ቀን ይሆንልህ። የኢየሱስ ክርስቶስ ስቅለት ለሰው ልጆች ምን ያስተምራል? ሃይማኖታዊ አስተምሮዎችስ የሚመክሩት የሚያበረታቱት ጉዳይ ምንድነው? የሚለውን ደግሞ ይዘን አሁን ከእንግዶች ጋር ቆይታ እናደርጋለን። የተለያዩ የእምነት አባቶችን እንግዳ አድርገን ዛሬ በዕለተ ስቅለቱ በዜና ኢትዮጵያ አብረውን እንዲቆዩ ጋብዘናል። እዚህ ዋናው ስቱዲዮ መጋቢ ሃይማኖት ምትኩ አበራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መምህር ይገኛሉ። እንዲሁም ደግሞ ከሐዋሳ የኢቢሲ ስቱዲዮ ፓስተር ጌቱ አያሌው የወንጌላውያን መምህር ናቸው። እሳቸውን እናገኛቸዋለን። በሌላ መልኩ ከባህር ዳር የኢቢሲ ስቱዲዮ አባ ስንታየሁ ገላው የባህር ዳር ደሴ ካቶሊካዊት ሀገረ ስብከት ጽሕፈት ቤት ኃላፊም እንዲሁ ዛሬ እንግዳችን ሆነው በምናነሳው ጉዳይ ላይ ተጨማሪ መረጃ ሊያጋሩን ተገኝተውልናል። ሁላችሁንም እጅግ አድርገን እናመሰግናለን። እንኳን ለዕለተ ስቅለቱ አደረሳችሁ። ቆይታችንን ከዚህ ከስቱዲዮ ነው የምንጀምረው። መጋቢ እናመሰግናለን። መልካም እንግዲህ የኢየሱስ ክርስቶስ ስቅለት ሲነሳ ኢየሱስ ክርስቶስ ለሰው ልጆች ፍቅርን ያሳየበት ይቅርታን ያስተማረበት ተደርጎ ይወሰዳልና እንደው ፍቅርና ክርስትና እንዲሁም ደግሞ ክርስትናና ስነ ምግባር እንዴት ነው የሚያያዙት? እጅግ በጣም ጥሩ ነው። ቤተክርስቲያናችን በዓላትን በተለያየ መልኩ ታከብራለች። በቅዳሴ የምታከብረው በዓል አለ፣ ታቦት አውጥታ የምታከብረው በዓል አለ፣ በጾም የምታከብረው አለ። አሁን ደግሞ በስግደት የምታከብረው በዓል ነው። መጀመሪያ የስግደት በዓል በስግደት በእንባ በጸሎት የሚከበር በዓል ነው።
በዚህ በዓል ላይ በዋናነት የሚታሰበው እንግዲህ ሕማማቱንም ጨምሮ 3 ነገር ነው። አንደኛው የ5500 ዘመን ያ የጨለማው ዘመን ነው የሚታሰበው። በኦሪቱ እንግዲህ መስቀል አልነበረም፣ ቡራኬ አልነበረም፣ ቅዳሴ አልነበረም። ይሄን ነው የምታሳየን ቤተክርስቲያን። እንዲህ ነበራችሁ፣ ህዝቡ እንዲህ ነበር፣ ከዚህ ነው ክርስቶስ ያዳነን የሚለውን ማለት ነው። ሁለተኛ የክርስቶስ ሕማሙን መከራውን ነው የምታሳየን እያስነካች እያስቆጠረች ማለት። በተለይ አሁን ዕለተ ዓርብ ካሉት የሕማማት ዕለታት ለየት ባለ መልኩ ነው። አንደኛ ሌሊት ነው የሚጀመረው። ሁለተኛ ጾሙ እስከ ምሽቱ 1 ሰዓት ይዘልቃል። ሕማማት አክቹአሊ እስከ 13 ሰዓት ነው የሚጾመው። ሶስተኛ የተደረገው ነገር 6 ሰዓት፣ 3 ሰዓት፣ 9 ሰዓት እያንዳንዱን ነገር እያሳየችን ነው ቤተክርስቲያን የምታደርገው። የክርስቶስን መሰቀሉን፣ በጦር መወጋቱን፣ ሕማሙን እነዚህም በሙሉ ታሳየናለች ቤተክርስቲያን ማለት ነው። እና ዕለተ ዓርብ በክርስትና ሕይወት 2 ገጽታ ነው ያላት። አንደኛው የጨለማ ዘመን ይሄ ለቅሶው፣ እንባው፣ ስግደቱ የክርስቶስን መከራ የምናስብበት ነው። ሁለተኛው ደግሞ ድህነታችን የተበሰረበት ነፃ የወጣንበት ድህነተ ስጋ ድህነተ ነፍስ ያገኘንበት ነው። ከዚህ አንጻር ፍቅር ጋር ስንመጣ የክርስቶስ ፍቅር በምንም ተአምር ከማንም ጋር የሚስተካከል አይደለም። ግን ደግሞ ምሳሌነቱን መውሰድ ስላለብን ፍቅር ሲጀምር በነፃ ነው የወደደን እንዲሁ ማለት ነው። አሁን ዝም ብሎ አንድ ሰው ሎጂካሊ ምንድን ነው የሚያደርግለት ለክርስቶስ? መጥቶ ተሰቅሎ በጦር ተወግቶ ደሙን አፍስሶ አዳነው። ምንድን ነው የሚያደርግለት? እኔ አንድን ሰው ስወድ የምፈልገውን ነገር አይደለም መጀመሪያ ማስቀመጥ ያለብኝ እንደ ክራይቴሪያ ማለት ነው። ዝም ብሎ ሰው ስለሆነ መውደድ አለብኝ። እግዚአብሔር ፈጥሮናል። ፈጥሮን በድለነዋል። ከበደልነው በኋላ የራሳችሁ ጉዳይ ብሎ አልተወንም። መልሶ ሊያድነን መጥቷል። ዕለተ ዓርብ ላይ ቆም ብለን የተቀየምናቸው ያስቀየምናቸው ሰዎች አሉ እና እነዚህን ሰዎች ልባችን እንደ ድሮ ካልሆነ ምንተው ነገር አለ ማለት ነው። እኛ ይሄ እንካ ለንካ ወይም ይሄ ጊቭ ኤንድ ቴክ የሚባል በክል በዚህ ዓለም ላይ የሆነ ነገር ፈልገን የምንገባበት አይደለም። እንዲሁ ወደዳቸው ነው የሚለው። ስለዚህ እንዲሁ ሰዎችን የምንወድበት ዘመዳችን ስለሆነ አይደለም፣ የሃይማኖት አጋራችን ስለሆነ አይደለም፣ የሆነ የጥቅም ተጋሪያችን ስለሆነ አይደለም። ሰውን በሰውነቱ ብቻ የምንወድበት። ሁለተኛው ፍቅር ውስጥ መስዋዕትነት አለ። በነፃ መውደድ ብቻ አይደለም፣ መስዋዕት መሆንም አለ ማለት ነው እና እሱን የምንማርበት ነው። እንመለሳለን ወደ እርስዎ። አሁን ደግሞ በቀጥታ መስመር ላይ ወዳሉ እንግዶቻችን ነው የምንሻገረው። ሐዋሳ ስቱዲዮአችን ያሉትን የፕሮቴስታንት የእምነት አባት የሆኑትን ፓስተር ጌቱ አያሌውን እናስቀድምና ፓስተር እናመሰግናለን በድጋሚ በቀጥታ መስመር ላይ ስለተገኙልን። ኢየሱስ ክርስቶስ ዛሬ የተሰቀለበትን ዕለት እያሰብን እያከበርን ነው የምንገኘውና በኢየሱስ ክርስቶስ አስተምሮ ደግሞ በምድር ላይ በተመላለሰበት ጊዜ ፍቅርን፣ ይቅርታን በተግባርም ያሳየበት ዕለት በመሆኑ ይህ ዕለት በተለያዩ ሃይማኖታዊ ስነ ስርዓቶች ነው የሚከበረው። ከዚህ ዕለት ግን ህዝበ ክርስቲያኑ ምንድን ነው መማር የሚገባው በተለይ የኢየሱስ ክርስቶስን ፍቅርና ይቅርታ በተመለከተ? አመሰግናለሁ። ዛሬ ጌታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት በቀራንዮ መስቀል ላይ ደሙን አፍስሶ ነፍሱን የሰጠበት ቀን ነው። ክርስቶስ ኢየሱስ በዚህ መስቀል ላይ ከተናገራቸው ንግግሮች በመስቀል ላይ ሆኖ ከተናገራቸው ንግግሮች አንዱ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል የፍቅር ቃል ነው የተናገረው። ክርስቶስ ኢየሱስ በዚህ መስቀል ላይ ሲሞት በሰዎች ልጆች ቂም ይዞ በገደሉት ሰዎች ላይ በቀል ይዞ አይደለም የሞተው፣ ይቅር ብሎ ምሕረት አድርጎ ነው የሞተው። የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው። ስለዚህ ዛሬም በህይወታችን ውስጥ ያሳዘኑን ሰዎች፣ የበደሉን ሰዎች፣ የጎዱን ሰዎች ቢኖሩ በዚህ ዕለት የበደሉንን ሁሉ ሰዎች ይቅር የምንልበት ቀን ነው። ክርስቶስ ያስተማረን ይቅርታን ነው። ስለዚህ በግል ህይወታችን፣ በቤተሰባችን፣ በጎረቤታችን፣ በመስሪያ ቤታችን፣ በሀገርም ደረጃ የተቀያየምን የተጣላን ብንኖር ይሄ የይቅርታ ቀን ነው። ይሄ የምህረት ቀን ነው። ስለዚህ በዚህ ቀን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለን ሰዎችን ሁሉ ይቅር እንድንል ያስፈልገናል። ይቅርታ የማያደርግ ሰው በብዙ ከባድ ሸክም ውስጥ ነው የሚኖረው። ስለዚህ ይቅርታን ብናደርግ ሰላምን፣ ነፃነትን፣ ደስታን፣ ፍቅርን እናገኛለን። ይቅርታን ባናደርግ ግን በህይወታችን ጭንቀትን፣ ጉስቁልናን፣
እና ሰላም ማጣትን ይዘን እንኖራለን። ስለዚህ በሀገራችን ባለንበት በዚህ ሁኔታ ሁላችንም የይቅርታ ልብ ይዘን ይህንን በዓል እንድናከብር እግዚአብሔር ይርዳን። ከክርስቶስ የምንማረው ይቅርታን፣ ምህረትን፣ ፍቅርን፣ ቸርነትን ነውና እንደዚህ አይነት ህይወት እግዚአብሔር ለሁላችንም ይስጠን። ጥሩ መጋቢ አየር ላይ ይጠብቁን፣ ወደ እርሶ እንመለሳለን። ወደ ባህር ዳር የቢሲ ስቱዲዮ ደግሞ እንሻገር። አባ ስንታየው ወደ እርሶ ነን። ይህንኑ ጥያቄ ነው ይዘን የምንመጣው። ዕለተ ስቅለቱን ስናስብ ስናከብር ኢየሱስ ክርስቶስ ለሰው ልጆች የከፈለውን ዋጋ፣ ፍቅሩን፣ ይቅርታውን እያሰብን መሆን እንዳለበት የክርስትና እምነት አስተምህሮም ያበረታታልና ከዚህ አንጻር ይህንን እሴት እንዴት ነው መጠቀም ያለብን? አመሰግናለሁኝ። እንግዲህ ይህ ታላቅ ቀን ነው ለሁላችንም፣ በተለይ ለክርስትና እምነት ተከታዮች በሙሉ ታላቅም የሆነበት ቀን ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ደህንነትን ለመስጠት ራሱን አሳልፎ በራሱ ፈቃድ የሰጠበት ነውና ይሄም ደግሞ እስከ መታመም፣ መሰቃየት፣ መሞት፣ መሰቀል እና መቀበር እንዲሁም ደግሞ መነሳትን ነው። ይህ ሂደት ለክርስትና ሕይወት በጣም ትልቅ ትርጉም የሚሰጠው ነው። ለክርስትና ሕይወታችን ትርጉም የምንሰጠው በዚህ ቀንና በትንሣኤው አማካኝነት ነው። ይህ ቀን ባይኖር፣ ትንሣኤ ባይኖር ኖሮ የክርስትና ሕይወታችን ምን ሊሆን እንደሚችል ብዙዎቻችን መገመት እንችል ይሆናል። ስለዚህ እንግዲህ ይህ ቀን ክርስቶስ ያስተማረንን እሴቶች ሁሉ የምንቀጥልበት እንደገና በደንብ የምናስተነትንበት ቀን ነው። በጾም፣ በጸሎት፣ በስግደት ቃሉን በጥልቅ በመስማት ከቅዱሳት መጻሕፍቶች ይህንን ሁሉ የምናከናውንበት ቀን ነውና ስለዚህ እንግዲህ ከይቅርታውም ጋር በተገናኘ ከዚህ ቀን በላይ ምህረት ያገኘንበት ከዚህን ቀን በላይ ደህንነትና ይቅርታ ያገኘበት ጊዜ የለም የሰው ልጅ ማለት ነው። ያም በክርስቶስ መሞት፣ መሰቃየት፣ መሰቀል ማለት ነውና አስቀድሞ ትላንትናም ስናደርገው የነበረው እንደምታስታውሱት የክርስቶስ የሰዎች የሐዋርያቱን እግር በሚያጥብበት ጊዜ የምህረት፣ የይቅርታ፣ የታላቅ ትህትና በጎነቶችን ሁሉ አሳይቷቸው ነበረ። ያን እንድንቀጥል ነው የምንጠየቀው ማለት ነው በክርስትና ሕይወታችን። ስለዚህ ዛሬ ይህንን በምናደርግበት ይህን ታላቅ በዓል በታላቅ መንፈሳዊነት በስግደቱም በጾሙም በጸሎቱም በምናከብርበት ጊዜ የእነኛ እሴቶች ከክርስቶስ ያገኘናቸው ሁሉ እሴቶች የፍቅር፣ የይቅርታ፣ የምህረት፣ የበጎነት ሁሉ አብረውን እንዲኖሩና እንድንተገብራቸው በዕለታዊ ሕይወታችን ክርስቶስ ለኛ ያደረገልንን ደግሞ ለሌሎች በነጻ ማድረግ እንድንችል የምንጠየቅበት ቀን ነው ማለት ነው። ይሄ ከራሳችንም ጋር የምንመክርበትና ክርስትናችንንም ሕይወት ደግሞ ትርጉም እየሰጠን የምንሄድበት ነው ማለት ነው በዛሬ ቀን አማካኝነት። አባ ስንታየው እንመለሳለን ወደ እርስዎ። በሐዋሳ ወደሚገኙት እንግዳችን ወደ ፓስተር ጌቱ አያሌው ደግሞ መለስን በልና ፓስተር ቀደም ሲል እያነሳን ነበረ የክርስትና እምነት የሚያስተምራቸው አስተምሮች የፍቅር፣ የይቅርታ፣ የምህረት መንገዶችን ነው የሚከተለውና ከዚህ ጋር በተገናኘ ይህንን የእምነቱን አስተምህሮ ደግሞ በተለይ ለሀገር ሰላምና ለሕዝብ አብሮነት እንዴት ነው መጠቀም ያለብን መጠቀም የሚገባ እንዴት ነው ይላሉ? ይህንን ለግል ሰው ህይወት ሰላም፣ ለቤተሰብ ሰላም፣ ለሀገር ሰላም ልንጠቀምበት እንችላለን። የክርስቶስን ምህረት፣ የክርስቶስን ይቅርታ የሰው ልጅ በህይወቱ መለማመድ ይኖርበታል። ስለዚህ በአገራችን የምንኖር ህዝቦች፣ ብሔር ብሔረሰቦች ይህቺ አገር ወደ ትልቅ እድገት፣ ወደ ሰላም፣ ወደ በረከት ልትመጣ የምትችለው ይቅርታን በህዝቦች መካከል ስናደርግ ነው። በተለያየ መንገድ የተቀያየምን ልንሆን እንችላለን፣ የተጣላን ልንኖር እንችላለን። ነገር ግን ዛሬ ይሄ የክርስቶስ ኢየሱስ መስቀል ስናስብ የይቅርታ ቀን ነው። ስለዚህ ከተቀያየምነው ህዝብ ጋር ከተቀያየምነው አካልም ጋራ ይቅርታ ተጠያይቀን ለሀገር ሰላም፣ ለሀገር ደስታ፣ ለሀገር እረፍት እንዲሆን ይቅርታን መለማመድ ይኖርብናል። ይቅርታ በህይወታችን ከሌለ ሀገር አትለማም፣ ሀገር ለእድገት
ፍጥነት አይኖራትም። ምክንያቱም የሀገርን ልማት የሀገርን ፍጥነት ጥላቻ፣ ቂም ወደኋላ ይጎትተዋል። እግዚአብሔርም ደግሞ በጥላቻና በቂም ያለን ህዝብና ምድር አይባርክም። ጥላቻ ትልቅ መርገም ነው። ስለዚህ በእውነት ይህንን የክርስቶስን አስተምሮ በዚች ምድር የምንኖር ሁላችንም የፖለቲካ ሰዎች ብንሆንም የተለያየ ብሔር ብሔረሰቦች ብንሆንም በተለያየ ሃይማኖት ውስጥም ያለን ሰዎች ብንሆንም ክርስቶስ ኢየሱስ የሰዎችን ልጆች ሁሉ ይቅር እንዳለ እኛም የወንድሞቻችንንና የጓደኞቻችንን የህዝቦችንን በደል ቢሆን ይቅር ብለን ለሀገር ልማት፣ ለሀገር እድገት እና ለሀገር ብልጽግና በፍቅርና በሰላም ብንኖር እግዚአብሔር ምድራችንን ይባርካል። እግዚአብሔር ሰማይን ይከፍትልናል። በልማታችን እያደግን እንሄዳለን። በህብረተሰባችን ውስጥም ደግሞ ትልቅ ሰላም፣ የሰላም አየር እየነፈሰ ይሄዳል እና ይሄ ለሀገር እድገት ለሀገር ሰላም በጣም አስፈላጊ ስለሆነ ሁላችንም ይህንን ቀን በያለንበት ቦታ በየትኛውም ስፍራ ያለን ሰዎች የክርስቶስን ይቅርታ እንድንለማመድና እንድንጠይቅ በታላቅ አክብሮት እጠይቃለሁ። ይህች ምድር የሰላም ምድር፣ ይህች ምድር የደስታ ምድር፣ ይህች ምድር ህዝቦች አርፈው የሚኖሩባት ምድር፣ ልጆቻችን የሚማሩባት፣ ልጆቻችን የሚያድጉበት የደስታ ምድር እንድትሆን ይቅርታን እንድንለማመድ በታላቅ አክብሮት የሀገራችንን ህዝቦች ሁሉ እጠይቃለሁ። እግዚአብሔር ይቅር ባይነትን ለሁላችን ይስጠን። መልካም ፓስተር፣ አሁን ደግሞ ወደ ባህር ዳር ስቱዲዮ እንሻገር። አባ ስንታየው በዛ ነው የሚገኙት። አባ ወደ እርሶ መተናል። ቀደም ሲል ያነሳ ነው ጉዳይ አለ። የኢየሱስ ክርስቶስ ስቅለት የያዛቸው እሴቶች አሉ፣ በሃይማኖት አስተምህሮችም የሚነሱ እኛም ስንጠቅሳቸው የነበሩ ፍቅር፣ ይቅርታ፣ ዝቅ ማለት፣ ለሌላው መኖር፣ ሌላውን መርዳት፣ መደገፍ የሚሉ ብዙ እሴቶችም ያሉበት ጭምር ነው እና ይህንን በተለይ የሀገርን ሰላም በማጽናት ረገድ ምእመኑ እንዲሁም ደግሞ የሃይማኖት አባቶች እንዴት ነው ወደ ትውልዱ ማስረጽ ያለባቸው? መልካም እንግዲህ የዛሬው ቀን ለህይወታችን በጣም ብዙ ትምህርቶችን ያስተምረናል። እንደ አስቀድሜ እንደተናገርኩት ትልቁ ነገር የተደረገልን ለኛ ለእያንዳንዳችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በአምላክ እጅግ በጣም ብዙ ነገሮች አሉ። እነኚህን ነገሮች አለምንም ማለስለስ ወይም ደግሞ አለ ቁጠባ ለሌሎች ልንሰጣቸው ይገባናል የሚል እምነት ነው ያለኝ። ምክንያቱም የተደረገልን ትልቅ ነገር ስለሆነ በህይወት እንድንኖር ነፃ እንድንወጣ እንዲሁም ደግሞ እንድንሻገር ከጨለማ ወደ ብርሃን እንድንመጣ የተጠራን ሰዎች ነንና እነኚህ እኛ የተቀበልናቸው በግል የተቀበልናቸው በሃይማኖት አስተምሮቻችን የተቀበልናቸውን ስጦታዎቻችን ሁሉ በአገራችን በምንኖርበት ጊዜ ለሌላው በእግዚአብሔር አርአያና አምሳል ለተፈጠረ በአገር ውስጥም ከአገር ውጭም ለሆነ ሁሉ በበጎነት እንድንደርስና እንድንሰጥ የተጠራን ሰዎች ነን። ክርስትና ህይወት በተለይ በግል የምንኖረው ነገር አይደለም፣ ለሌሎች የምንኖረው ነገር ነው። ዛሬ ከመስቀሉ የምንማረው ነገር ትልቁ ነገር ምንድነው? ጠላትን ስለመውደድ ነው። በእርግጥ እንግዲህ ይሄ የሚወዱንን ሰዎች የመውደድ ነገር ቀላል ሊሆን ይችላል። ነገር ግን ከዛ አለፍ ብሎ ጠላቶቻችንን የመውደድ ግዴታም ጭምር በክርስትና ህይወታችን ይጠበቅብናል ማለት ነው። ስለዚህ እስከዚህ ጥግ ከሆነ የክርስትና ህይወታችን ሌሎቹን የማናቅፍበት፣ የማንወድበት፣ የማንንከባከብበት፣ ምህረትና ይቅርታ የማናደርግበት ምንም ነገር ምንም አማራጭ አለን ብዬ አላስብም። ስለዚህ ክርስቶስ ያስተማረን እነኝን ስለሆነ ለሀገራችን ሰላም፣ ለሀገራችን ፍቅር፣ ለሁሉም በጎነት ሳንቆጥብ የምንሰጠው ነገር ነው ማለት ነው። ህይወታችንን ጭምር ማለት ነው። በጋራ ለመኖር ለመሻገርም ጭምር ማለት ነው። ስለዚህ በሀገራችን ውስጥ የሚያጋጥሙንን ማንኛቸውንም ነገሮች መፍታትም የምንችለው ደግሞ መልካም ልብና መልካም አይምሮ በምናበለጽግበት ጊዜ ነውና ክርስትና ህይወት የዛሬው ቀን የሚያስተምረን በጎነትንና መልካምነትን በልባችን ይዘን ለሌላው መስጠት የምንችለው ነገር ደግሞ ትርፎችም ጭምር እንዲኖረን ነው። ጥሩ
አባ ስንታየሁ እናመሰግናለን። እዚሁ ስቱዲዮ ወዳሉት እንግዳችን እንመለስና መጋቢ ሃይማኖት ምትኩ ክርስትና ደጋግመን እያልነው ነበረ፣ ስለ ሰላም ነው፣ ስለ ፍቅር ነው፣ ስለ ይቅርታ ነው የክርስትና አስተምህሮና ይሄንን አስተምሮ ክርስቲያኖች ብንከተል ለሰላም መንገዳችን ለሀገር ሰላም አብሮ ለመኖር ምንድነው ይዞልን የሚመጣው ጥቅም ብለው ያነሳሉ እርስዎ? እጅግ በጣም ዘርፈ ብዙ ነው ጥቅሙ። ሰው መንፈሳዊ ሲሆን አሁን ራሱ ከጾሙ ብንነሳ እንኳን ስጋን ማድከም ነው አይደል? ስጋ ነው ብዙ ጊዜ የሚያስቸግረንና ስጋ ከደከመ የነፍስ የበላይነት ከፍ ይላል ማለት ነው። የነፍስ የበላይነት ደግሞ በጣም የተለየ ነው። ነፍስ ሀገር የላትም፣ ነፍስ ብሔር የላትም፣ ነፍስ ሃይማኖት የላትም። በጣም የሚገርም ነውና ነፍስን እግዚአብሔርን የፈጠራት በነፍሱ ነው ሰው እግዚአብሔርን ማምለክ ያለበት። ወደዛ ነው የሚያደርሰን። እኔ ሁለት ነገሮችን ብቻ ላስቀምጥ። አሁን ያለ ነው ስግደት ላይ ስለሆነ ማለት ነው። አንደኛው ስለ ሁሉ መኖር፣ አንዱ ስለ ሁሉ ሞተ ነው የሚለው። የተሰቀለው እንኳን በማዕከለ ምድር ቀራኒዮ ላይ ነው። ለምንድን ነው ያቺ ማዕከለ ምድር ላይ የተሰቀለው? ለሁሉም መሞቱን ሲነግረን ነው። ስለ ሁሉ መኖር። አንድ ሰው ለራሱ ብቻ የሚኖር ከሆነ ኖር አይባልም በዚህ ዓለም ላይ ማለት ነው። ለሌላው መኖር፣ አትሊስት አግብቶ ወልዶ ለልጆቹ የሚኖር ሰው አለ። ከፍ ስታሪጎ ደግሞ ለሀገር መኖር ማለት ነው። ክርስትና እሱ ነው። ክርስትና 3 ጊዜ የሚኖሩት ኑሮ ነው። አንደኛ ለራሱ ይኖራል፣ ሲጠመቅ ሲቆርብ ንስሐ ሲገባ ራሱን ያተርፋል። ሁለተኛ ለሌላው ሰው ይኖራል። በአካለ ነፍስም ለሌላው የሚኖርበት ነው። በነፍስ ያሉ ቅዱሳን አሁን እኛን እንደሚያማልዱን ማለት ነው። አንዱ እሱ ነው። አንዱ ስለ ሁሉ ሞተ ስንል እኛስ ስለ ሌላው ምን እያደረግን ነው የሚለውን ነገር ማሰብ ነው። ሁለተኛው ፍቅርን ነው። በነገራችን ላይ ዛሬ 5 ነገሮች ታርቀዋል። በጣም የሚደንቅ ነው። ብዙ ጊዜ አይነገሩም እነዚህ። በተሰቀለ ጊዜ አንደኛ ሰውና እግዚአብሔር ታርቀዋል። ሁለተኛ ሰውና መላእክት ታርቀዋል። ሶስተኛ ነፍስና ስጋ ታርቋል። አራተኛ ህዝብና አህዛብ የሚባል ነገር የለም። የተለያዩት አንድ ሆነዋል። አሁን የስቅለት በዓልን ስናከብር ይሄ ነው። ሀገር ከሀገር ጋር፣ ጎረቤት ከጎረቤት ጋር፣ ሰው ከሰው ጋር ይሄንን ማሰብ መቻል አለብን እና ከዚህ ይሄንን መውሰድ አለብን። ለሀገር ትልቅ አስተዋጽኦ አለው። እንደ ሀገር ሃይማኖት ላይም ትልቅ ስራ እየተሰራ አይደለም እኔ ስመለከተው ማለት ነው። እና ብዙ ጊዜ እንደዚህ ስርዓት አምልኮ የሚፈጽሙ በትህትና በፍቅር የሚኖሩ ሰዎች ላይ በደንብ መሰራት ያለበት ይመስለኛልና ውጤቱ በጣም ብዙ ነው፣ ዘርፈ ብዙ ነው። መልካም እጅግ አድርገን እናመሰግናለን ሁላችሁንም እንግዶቻችን። እዚህ ዋናው ስቱዲዮ መጋቤ ሃይማኖት ምትኩ አበራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መምህር፣ እንዲሁም ደግሞ ፓስተር ጌቱ አያሌው የወንጌል አማኞች የሃይማኖት መምህር ከሐዋሳ የኢቢሲ ስቱዲዮ፣ ከባህር ዳር ስቱዲዮአችን ደግሞ አባ ስንታየሁ ገላው የባህር ዳር ደሴ ካቶሊካዊት ሀገረ ስብከት ጽሕፈት ቤት ኃላፊ ለሰጣችሁን ማብራሪያ በዕለተ ስቅለቱ እንግዳችን ሆናችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም በዓል። ኢየሱስ ክርስቶስ በቀራንዮ የከፈለው ዋጋ የሰው ልጅ በመከራ ይኖር ለነበረው ሁሉ በሰላምና በፍቅር እንዲኖር ነው። ይህንንም ክርስቲያናዊ ሕይወት በተግባር እንዲኖሩት አስተምሮቱ ያዛል። አቤል ሙሉጌታ በዚህ ጉዳይ ላይ ያሰናዳው እንከታተል። የሰው ልጅ ሲፈጠር በገነት ሊኖር ያለ መከራና ችግርም በሰላም ሊነግስ ቢሆንም የራሱ ጥፋት ከነበረበት መልካም ስፍራ ወርዶት ምድራዊ ማደረገው። የቅጣት ዘመኑም ሲያበቃ እግዚአብሔር አንድያ ልጁን ክርስቶስን ልኮ ወደ ክብሩና ነጻነቱ መልሶታል። ይህም የሆነው ትልቅ ዋጋ በሚሰጠው በኢየሱስ ክርስቶስ ፍቅር መሆኑንም ልብ ይሏል። ለሰው ልጆች የተከፈለው የኢየሱስ ክርስቶስ መስዋዕትነትም በክርስትና አስተምሮ ለሰው ልጆች ሁሉ የሆነ ያለ ምክንያት የሰጠ አምላካዊ ፍቅርም ነው። ታዲያ የሰው ልጆችም በዚህ መርህ ውስጥ ሆነው በፍቅር መኖር እንደሚገባቸው የክርስትና አስተምሮትም ያዛል። ፍቅር የሚወድህን ብቻ መውደድ አይደለም፣ የጠላህን ጭምር መውደድ ነው። የጠላህን ጭምር መጥፎ አይን ላንተ የሚያሳየውን ጭምር መውደድ። ክርስቶስ ምንድነው ያለው መስቀል ላይ? እንግዲህ ትንሳኤ ላይ ሆነ አርብን አትረሳም። ሁሉ ጊዜ አርብ ላይ አባቶ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እየገደሉት፣ ሞት እያጠጡት፣ የሾህ አክሊል እየደፉበት፣ ምራቅ እየተፉት፣ 6666 ጊዜ እየገረፉት የሚሰሩትን አያውቁምና ይቅር በላቸው። ይሄ እሱ ነው አይደል? ይቅር ባይ እኮ እሱ ነው። ሰዎች መከራ እንኳን ቢያደርሱባቸው ይቅር በላቸው ስል ነው። ስለዚህ የክርስቶስን ፍቅር ሰዎች በዚህ አይኑ ማየት ነው አለ። አሁን የኛ ዘመን ሁለት አይነት ፍቅር አለ ይባላል። አንዱ ኢጎ ነው፣ አንዱ አጋፔ ነው። ኢጎ የወደደህን ብቻ መውደድ ነው። ይሄ በሆነ ነገር ላይ አንኮንዲሽናል ላቭ የሚባለው የክርስቶስ ነው። ያለ ምክንያት የወደደን፣ ያለ ምንም ምክንያት የወደደን ክርስቶስ ነው። ኢየሱስ ክርስቶስ ከፍቅርም ባሻገር ዝቅ ብሎ ትሕትናን ለሰው ልጆች ሁሉ አስተምሮ እነርሱም በሕይወታቸው እንዲተገብሩ ተማዟል።
ትህትና ማንነትን በአግባቡ ከማወቅ የሚመነጭም ነው። ስለዚህ ክርስቶስ ትህትናን ያስተማረን የደቀ መዛሙርቱን እግር በማጠብ ነው። የነማንን በአንድ ሌሊት 3 ሊክደው ያለውን ሰውዬ ሄዶ ሊሸጠው ሊደራደር ያለውን ሰውዬ ጭምር ነው። ይሄ ማለት ፍቅርንም ነው የሚያመለክት ማለት ነው። እውነተኛ ፍቅር በክፋት አይሸነፍም፣ በተንኮል አይሸነፍም። እውነተኛ ፍቅር አልፎ ነው የሚወደው። እውነተኛ ፍቅር ደግሞ መደብ አይለይም። መዋደድና በፍቅር አብሮ መኖር ክርስቲያናዊ ስነ ምግባር መሆኑንም በመረዳት በተግባር ሊኖር እንደሚገባ በእምነቱ አባቶችም ይነሳል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ላይ ያየውን ወንድሙን ያልወደደ ሰው ያላየውን እግዚአብሔር እንዴት ይወዳል ይለናል። እኔ የእግዚአብሔር ተከታይ ነኝ ካልኩ ያላየሁትን እግዚአብሔር መወድ ከሆነ በእግዚአብሔር መልክና አርአያ አምሳያ የተፈጠረው ወንድሜ ከጎኔ ያለችው እህቴ ካልወደድኳት ስለዚህ መዋሸታችን ነው ማለት ነው። አጠገቤ ያለው ወንድሜ አጠገቤ ያለችው እህቴ ካልወደድኩ እንዴት ያላየሁትን እግዚአብሔር ወዳለሁ እላለሁ። ያኔ ነው ፍቅር ምን ማለት እንደሆነ የምናሳየው እንጂ በተግባር ያልኖርነው ህይወት ወይም ደግሞ በእውቀት ብቻ ልንኖረው አንችልም። ስለዚህ የሆነ ነገር እውቀት አለኝ ካልኩኝ በተግባር ማሳየት መቻል አለብኝ። በየዘመናቱ የሚፈጠሩ መገፋፋትና መለያየት በክርስትና እምነት ተቀባይነት የላቸውም። ይሁን እንጂ በዚህ ዘመን እርስ በርስ መጨካከንና መሰል ችግሮች ግን ይስተዋላሉ። ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ይላል። ምን ማለት ነው? የክርስቶስ ልብ የይቅርታ ልብ ነው፣ የፍቅር ልብ ነው። ማንንም ሰው ያለ መጥላት ሰውን በቋንቋ፣ በነገድ፣ በብሔር፣ በምድራዊ ባለው ሀብት በዚህ ሰውን ከፍሎ የሚያይ ልብ የለውም ክርስቲያን። ለምን? ክርስቶስ የሞተው ለሁሉም። ለዚህ እኮ ነው መድኃኔ ዓለም የምንለው። ለወንዱም ለሴቱም ለሩቁም ለቅርቡም ለሰው ሁሉ መድኃኒት ስለሆነ ሰውም ከክርስቶስ የሚማረው አንዱ ትልቁ ፍቅር ምንድነው? ሁሉንም በእኩል አይን ማየት መቻል አለበት። አምላክ የሰው ልጅን በአምሳሉ የፈጠረው ክቡር ፍጥረት መሆኑንም በመረዳት የሰው ልጆች ሁሉ በፍቅር ሊኖሩም ይገባልም ተብሏል። ጠቅላይ ሚኒስትር አብይ አህመድ የፋሲካ በዓልን ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትር አብይ አህመድ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህጻናት ነው ማዕድ ማጋራታቸውን የጽህፈት ቤቱ መረጃ የጠቆመው። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሬ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከስቅለት በዓል ውጭ ወደ ሆኑ ሌሎች ዜናዎቻችን ደግሞ እንሻገር።
እንደ ኢትዮጵያ ሁሉ ቪየትናም በመርህ ላይ የተመሰረተ አቋም የምታራምድ በመሆኗ የሁለቱን ሀገራት ትብብር ወደ ላቀ ደረጃ ለማድረስ መልካም አጋጣሚ የሚፈጥር እንደሆነ ተገለጸ። ጠቅላይ ሚኒስትር አብይ አህመድና ልዑካቸው ከሰሞኑ በሀገሪቱ ባደረጉት ጉብኝትም የሀገራቱን ግንኙነት የሚያጠናክሩ በርካታ ስምምነቶች ተደርገዋል ተብሏል። ይመራደም ዝርዝር አለው። እንደ አውሮፓውያን አቆጣጠር 1976 በይፋ የተጀመረው የኢትዮጵያና የቪየትናም ዲፕሎማሲያዊ ግንኙነት አሁን ላይ 5 አስርት ዓመታትን አስቆጥሯል። ምንም እንኳ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት 50 ዓመታትን ያስቆጥር እንጂ ኢትዮጵያ በመሪዋ ደረጃ ቪየትናም ሃኖይን ስትጎበኝ የሰሞኑ የጠቅላይ ሚኒስትር አብይ አህመድና ልዑካቸው የመጀመሪያ ታሪካዊ ጉብኝት ነው። ጠቅላይ ሚኒስትር አብይ አህመድና ልዑካቸው ወደ ሀገሪቱ መዲና ሃኖይ ሲደርሱ ደማቅ አቀባበልም ተደርጎላቸዋል። እስያዊቷ ቪየትናም በአጭር ጊዜ የፈጣን ኢኮኖሚያዊ እድገት እያስመዘገበችና ሌሎች መልካም እድሎች ያላት ሀገር በመሆኗ ከኢትዮጵያ ጋር ልምድ ለመለዋወጥና ለመተባበር አመቺ ሁኔታዎች አላቸው። ቪየትናም እንደሚታወቀው ልክ እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምታካሄድና መርህን የምትከተል ሀገር ናት። በሌሎች ከባቢ ጉዳዮች ላይ በአየር ንብረት ላይ እንዲሁም ተመሳሳይ አቋም ከኢትዮጵያ ጋር ተመሳሳይ አቋም የሚተራመድ ሀገር በመሆኗ መልካም የሚባልና በዓለም አቀፍ ጉዳዮች ላይ እንዲሁም በሁለቶች ጉዳዮች ላይ በጋራ ለመተባበርና ለመስራት መልካም እድል የሚፈጥር ነው። ባለፉት አጭር ዓመታት ቪየትናም በጣም ፈጣን እድገት እያስመዘገበች ነው የምትገኘው። ልክ ሌሎቹ የኤዥያ ሀገራት ፈርጥ በመከተል በፈጣን እድገት ላይ የምትገኝ ሀገራት ናትና ብዙ መማር የምንችልባቸው ጉዳዮችን መኖራቸው ማየት ይቻላል። ስለ ሁለቱ ሀገራት ግንኙነትና ትብብር ዙሪያ እንዲወያዩ የተለያዩ ስምምነቶችም እንዲፈጸሙና በቀጣይ ግንኙነቱን ይበልጥ የማጠናከር ዓላማ ባለው ጉብኝት ታዲያ በርካታ ተግባራት መከናወናቸው ነው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተናገሩት። ለምሳሌ አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው በጥቂት ወራት ውስጥ። ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የህዝብ ለህዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክረዋል ተብሎ ይታሰባል። ሌላው በትምህርት ዘርፍ እንዲሁም በኢኮኖሚ፣ በንግድ፣ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። እንዲሁም አጠቃላይ የግንኙነቱ ማዕቀፍ ምን መምሰል አለበት የሚለውን የሚመለከቱ ስምምነቶችን በቀጣይ ለማድረግ ወደ ስምምነት ለመግባት ንግግር ተደርጓል። በዛው በቪየትናም ፒ4ጂ በተሰኘ የትብብር ጥምረት መንግስታት ብሎም የግሉ ዘርፍ ተሳታፊ የሆኑበትና ዘላቂ ልማትን የአካባቢ ለውጥን መከላከል ላይ አጀንዳ ያደረገ ስብሰባ የተካሄደ ሲሆን ይህን መድረክ ኢትዮጵያ ከ2 ዓመት በኋላ እንዲታዘጋጅ ኃላፊነት ተረክባለች። ይህ ደግሞ ለኢትዮጵያ ትርጉሙ ብዙ ነው። ይህን መድረክ ከ2 ዓመት በኋላ ኢትዮጵያ እንድታዘጋጅ ኃላፊነቱን መረከቧ አንደኛ በዚህ ዘርፍ እየሰራን ያለነውን ስራ ለዓለም ለማሳየት እድል ይሰጠናል። ኢትዮጵያ በከፍተኛ ደረጃ ታዳሽ ኃይል የምትጠቀም ወደ 100% እንኳን ባይባል ወደዛ በተጠጋ ደረጃ ታዳሽ ኃይልን የምትጠቀም ታዳሽ ኃይል ላይ በብዙ ረገድ ኢንቨስት እያደረገች ያለች ኤሌክትሪክ መኪናን ካሁን ወደ ኤሌክትሪክ መኪና ብቻ ነው የምናስገባው የሚል አቋም በመውሰድ ከዓለም የመጀመሪያዋ የሆነች በጣም በስፋት በየዓመቱ እንደ ባህል እየተደረገ ዛፎችን በመትከል በአረንጓዴ አሻራ መርሃ ግብር ተጨባጭ የሆነ ከኢትዮጵያ አልፎ ለዓለም የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ ተባብረው እንዲሰሩ የኢትዮጵያን እንቅስቃሴ እንዲደግፉ ለማድረግ ጥሩ አጋጣሚ
ይሆናል ብለን እናስባለን። በቪየትናም በተካሄደው 2025 አራተኛው ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአየር ንብረት ለውጥን ለመከላከል በግንባር ቀደምትነት እየሰራች ነው ብለዋል። ኢትዮጵያስ 2027 ሰሚት ዊል ስፖትላይት ኢትዮጵያ የምታዘጋጀው አምስተኛው የ2027 ጉባኤ በአረንጓዴ ኢንዱስትሪ፣ ለአየር ንብረት ለውጥ፣ የማይበገር ግብርና እና የሴቶችንና ወጣቶች አቅም ግንባታ ላይ ትኩረቱን ያደርጋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል ከሚሰሩ ሀገራት መካከል ግንባር ቀደም ናት። ኢትዮጵያ ከአጀንዳ 2030 እና የአፍሪካ ህብረት አጀንዳ 2063 ጋር በማስተሳሰር የካርበን ልቀትን ዜሮ ለማድረግና አረንጓዴ ኢኮኖሚን በመገንባት ላይ እየሰራች ትገኛለች። ለቀናት በቪየትናም ጉብኝት ሲያደርጉ የቆዩት ጠቅላይ ሚኒስትር አብይ አህመድና ልዑካቸው በርካታ ውይይቶችንና ስምምነቶችን በማድረግ ወደ ሀገር ተመልሷል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጪ ትንታኔ ዘገባችን እናልፋለን። አሜሪካ ትላንት ምሽት የየመን ሁቲዎችን ራስ ኢሳ ወደብ ክፉኛ በመደብደብ 38 ሰዎችን መግደሏ ተገለጸ። ይህንን ጉዳይ አለምነህ ዋሴ በትንታኔ ይዞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁቲዎችን በቀይ ባህር በሚተላለፉ መርከቦች ላይ የሚያደርጉትን ጥቃት እስኪያቆሙ ድረስ በአጥለቅላቂ ኃይል እደበድባለሁ ብለው ከዛቱ ወዲህ የአሁኑ ድብደባ ሰለባዎች ብዛት በከፍተኛ ደረጃ ከሚቆጠሩት መካከል ሆነዋል። በጥቃቱ ከተገደሉት በተጨማሪ 102 ሰዎች ቆስለዋል። የአሜሪካ ማዕከላዊ እዝ ሴንቲኮም በሰጠው መግለጫ ጥቃቶቹ የታለሙት የሁቲዎችን የገንዘብ ምንጭ ለማምከን ነው ብለዋል። አልጀዚራ እንደዘገበው ከሆነ የአሜሪካ የአየር ድብደባ በወደብ አገልግሎቱ ዙሪያ አተኩሮም የተለያዩ ስፍራዎችን የመታ ነው። ራስ ኢሳ ወደብ ለሀገሪቱ እጅግ ቁልፍ የሆነ ስለነበረ በሀገሪቱ ቁጣ ቀስቅሷል ብለዋል። የመን ወደ ሀገር ውስጥ የምታስገባቸው ሸቀጦች 70 በመቶዎቹ የሚራገፉበት ወደብ ነው። ለሀገሪቱ የሚላኩ 80 በመቶ እርዳታዎችም የሚገቡት በዚህ ወደብ በኩል ነበረ። ባለፈው መጋቢት ወርም የአሜሪካ 2 መሰል ጥቃቶች ከ50 በላይ ሰዎች ገድለዋል። የሁቲ ባለሥልጣኖች እንደሚሉት ራስ ኢሳ የነዳጅ ማስተላለፊያ ቧንቧና ወደብ የያዘ ለየመን እጅግ ቁልፍና ሊተካ የማይችል መሠረተ ልማት ነበረ ብሏል የተባበሩት መንግሥታት የልማት ፕሮግራም UNDP በመግለጫው። ሁቲዎች ቁልፍ የነዳጅ መላኪያና የሸቀጥ ማስገቢያ ወደባቸው በሳት ከጋየና በደርዘኖች የሚቆጠሩ ካለቁ ጥቂት ሰዓታት በኋላ እስራኤል ላይ መተኮሳቸው ታውቋል። የእስራኤል ጦር ከየመን የተኮሰ 1 ሚሳኤልን አግጀዋለሁ ብለዋል። ሁቲዎች ከፈረንጅ 2023 ህዳር ወር ጀምሮ እስካሁን ድረስ ከእስራኤል ጋር ግንኙነት አላቸው ባሏቸው መርከቦች ላይ ከ100 በላይ ጥቃቶች ፈጽመዋል። ፕሬዚደንት ዶናልድ ትራምፕ የሰጡት ማስጠንቀቂያ ሁቲዎች ይህን መሰል ጥቃታቸውን እስኪያቆሙ ድረስ ባላቋረጠ ሁኔታ ትደበደባላችሁ የሚል ነው። የተወደዳችሁ ተመልካቾቻችን የኢየሱስ ክርስቶስን የስቅለት በዓል በማስመልከት በልዩ ዝግጅትና አቀራረብ ከእኩለ ቀን 6 ሰዓት ጀምሮ ወደ እናንተ ሲደርስ የቆየው የዛሬው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መታሰቢያ ደረጀና ማህሌት ታደለ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ አድርገናል። ለክርስትና እምነት ተከታዮች በሙሉ መልካም የስቅለት በዓል እንዲሆን እየተመኘን ተሰናበትን። በሰላም ዋሉ።